ያኔ ዋና ወንዝ ላይ ነበር ዋኝቼ ስወጣ ነው መንገድ ላይ ፀሐይ ነበር ከበዛ ሰዓት ይጀምር ውሃ ወይ ፀሐይ እንደ ምክንያት አይጠቀሱም ከውሃ የሚመጣ ነው እንጂ ይድናል ብሎ ነገረኝ ነበር እሱ ህክምናው ሙሉ በሙሉ ባያድንም ችግሩን ምልክቱን ከሰውነት ላይ ማጥፋት ይቻላል ከሰፈር ጓደኞቹ ጋር ተያይዞ ሁሌም ለጨዋታ ወደ የሚያዘወትሩበት ወንዝ ይሄዳሉ ያደገበት የጉራጌ አካባቢ ባለችው ወንዝ መዋኘት ለእነርሱ የተለመደ ነበር እንደተለመደው ከዋና ወጥቶ ቤቱ ከደረሰ በኋላ ግን ቆዳው ላይ ያልተለመደ ነገር ተከሰተ ቀን ከሌሊት የማያቋርጥ ማሳከክ እረፍት ነሳው ይሄ የጀመረኝ ቆይቷል አሁን እዚህ ከመጣሁ 13 ዓመት ማለት ነው በቃ እዚህ አንድ 10 ዓመት እዛ 3 ዓመት ማለት እንደዛ አካባቢ ነው ከሰዓት አካባቢ ነው የጀመረኝ ያኔ ዋና ወንዝ ላይ ነበር ዋኝቼ ስወጣ ነው መንገድ ላይ ፀሐይ ነበር ከበዛ ሰዓት ይጀምር ቆዳው ላይ የተከሰተው ችግር ምንነትን አልተረዳውም ገና የ8 ዓመት ልጅ ስለነበረ መፍትሄ ለመፈለግም አልሞከረም ነገር ግን በአካባቢው የሚገኝ ህብረተሰብ ለጭርትና ለመሳሰሉ የቆዳ ችግሮች የሚጠቀሙባቸውን ቅጠላቅጠሎች እንዲሁም የባህላዊ መድኃኒቶች መጠቀም ጀመረ ምንም እዛው ያበሻ መድኃኒት አለ እነሱ ተቀበሉ ያበሻ መድኃኒት የሚለቀሙ ቅጠላቅጠሎች አሉ እነሱ ተቀበሉት የተጠቀማቸው ባህላዊ መድኃኒቶች ግን ምንም ለውጥ ሊያመጡለት አልቻሉም ነበር የህክምና እርዳታ ስላስፈለገው ወደ ጤና ተቋም ነበር ያመራው እሱ አንድ የሁለት ወር ምናምን ተጠቅሜያለሁ ከዛ ወደ እሱ ምን መፍትሄ ሳጣ የሆነ ሆስፒታል ነበር እዛ ገባሁ እዛ መድኃኒት እየሰጡኝ እየጠፋ ምን ያለ መልሶ ሲብስ ወደዚህ መጣ ከገዛ ሪፈር ተጽፎልኝ እዚህ መጣ ሐኪም ጋር ከውሃ የመጣ ነው አለኝ እዛ ገጠር ያለው ከውሃ የተያያዘ በሽታ ነው አለኝ ከውሃ የሚመጣ ነው እንጂ ይድናል ብሎ ነገረኝ ነበር እሱ ወደ አዲስ አበባ መጥቶ እንዲታከም ከተደረገ በኋላ ግን የበሽታው ምንነትን መረዳት ቻለ ሶሪያሲስ ተላላፊ ያልሆነ በቤተሰብ የሚወረስ ቆዳ ላይ የሚወጣ በብዛት ክብ የሆነች እና ቀይ የሆነ ከቆዳ ከፍ ያሉ ላያቸው ላይ የሚቀረፍ ነጭ ነገር ያለ አንዳንዴ ሲያኩት የሚደማ አይነት የቆዳ ችግር ሶሪያሲስ በመባል ይታወቃል ሶሪያሲስ በምን ምክንያት እንደሚከሰት እርግጠኛ የሆነ ምክንያት እስካሁን በሳይንስ ባይቀመጥም ብሩክ እንደሚያስበው ግን ከውሃ ዋና አሊያም ለፀሐይ በመጋለጥ የመጣ ችግር ግን አይደለም እኔ ማሰብ ከሰው የሚጋብ እንደዚህ ነገር ያለበትም ሰው የለም ሰፈራችን ላይ ቢሆን እና ሌላ ከማዋኘት ውጪ ለምንም ጠረጥረው ነገር የለም እኔ ቀደም እንዳነሳ ነው ምክንያቱ አይታወቅም በጂን ሊመጣ ይችላል ብለናል አካባቢ ላይ ያሉ ነገሮች ችግሩን ሊቀሰቅሱ ይችላሉ አሁን ቀደም ልጁ ሲለን የነበረው እኛ ታካሚ እንግዲህ ውሃ ከዋኘ በኋላ ነው ችግሩ የጀመረኝ ነው የሚለው ብዙ ጊዜ ውሃ ወይ ፀሐይ እንደ ምክንያት አይጠቀሱም ቀደም ያነሳናቸው አካባቢ ላይ ካሉ ነገሮች ውስጥ አንዱ አይደለም እንደውም ብዙ ጊዜ እንግዲህ የፀሐዩ ነገር ሁለት አይነት ነገር ነው ያለው አንዳንዴ በታሪክም የነበረው ሶሪያሲስ የነበራቸው ሰዎች ፀሐይ ላይ በመተኛት በሽታውን ሲያክሙት ነበር ድሮ ይሄ በሳይንስ ሳይታወቅ ማለት ነው የታሪካዊ ህክምና ዘዴ ነበር አንዳንድ ጊዜ ደግሞ ፀሐይ እንደ ቆዳውን ቁስል እንደመቀስቀስ በማድረግ አንዳንድ ሰዎች የሚቀሰቅስባቸው አሉ ግን በአጠቃላይ ፀሐይ እንደ ህክምና ስቲል አሁንም አርቲፊሻል ላይትን ወይ ደግሞ ኢቨን ናቹራል ላይትን የምንጠቀምበት ሁኔታ አለ እና ፀሐይ ይቀሰቅሳል የሚል እምነት የለኝም እኔ እንግዲህ ውሃውም የታወቀ ነገር የለም ውሃ ይቀሰቅሳል በማለት የሚታወቅ ነገር አይደለም ወይ እሱ ያላወቃቸው ያልነገረን ሌሎች ፋክተሮች ሌሎች ምክንያቶች አካባቢው ላይ ኖሮ ውስጡ የነበረውን እንግዲህ በጂን ከቤተሰቡ የወረሰውን ነገር ወይ ደግሞ እነዚህ ኢሚዩን ሴሎቹ ዲስፋንክሽን አድርገው መጨረሻ ላይ ይሄ ልጅ ምልክቱ እንዲታይበት እሱ ያለየው አይነት ቀስቃሽ ችግር አካባቢው ላይ ሊኖር ይችላል በአለርት ሆስፒታል መከታተል ከጀመረ አሁን 10ኛ ዓመቱን ይዟል በተለያየ ጊዜያት የቆዳ ችግሩ ያገረሻል እናም በተደጋጋሚ መፍትሄ ለመፈለግ ወደ ሐኪም ጎራ ማለቱ የተለመደ ነው ከዛ በቃ ምንም እንትን አልነበረም ወደዚህ ነው የመጣው ምንም መፍትሄ ስናጣ እዚህ ነው የመጣው እዚህ መጥቼ እየታከምኩ ነበር ያ ሶሪያሲስ በዓለም አቀፍ ደረጃ የሚታወቅ ነገር ነው በአማርኛ ትርጉም የለውም እንግዲህ ያው ሶሪያሲስ በማለት ነው ለታካሚዎቹ የምንነግረው ዋናው እና ትልቁ ነገር ስለ ሶሪያሲስ ሲወራ ሶሪያሲስ የማይድን ችግር መሆኑን
ህመም መሆኑን መረዳት ያስፈልጋል። ስለዚህ ታካሚዎች ብዙ ጊዜ ኦልሞስት ቤተሰብ ነው የሚሆኑት። አንድ መታከም ከጀመረ ሶሪያስ ያለበት ሰው ልክ ሱካር ህመም እንዳለበት ታካሚ እድሜ ልኩን የሚመላለስ አይነት ነገር በመሀል እረፍት የሚሰጥ ነገር ነው። ይመጣል ይሄዳል። ከዛ በተረፈ ግን እስካሁን ባለው የህክምና እውቀት ሙሉ በሙሉ ሶሪያሲስ ከሰውነት የሚያጠፋ የህክምና ዘዴ የለም። በሽታውን ሙሉ በሙሉ ማጥፋት ባይቻልም ቆዳ ላይ የሚያደርሳቸውን ችግሮች ግን መቆጣጠር እንዲሁም የሚመላለስበትን ጊዜ ማራዘም ይቻላል። ጥቁር መድኃኒት ነበር እሱ እየሰጡኝ እሱ እየተቀባሁት ይጠፋ ነበር። መድኃኒቱ ራሱ ካለቀ ቀጠሮ እስከሚደርስ ሌላ ገዝቼ እጠቀም ነበር። እንደዛ ነበር የምጠቀም። አሁን ዶክተር ሽመልስ ነበር ያኔ የሰጠኝ ጥቁር መድኃኒት ጻፈልኝ። እስከ 1 ዓመት ድረስ በቃ አልመጣም፣ ጠፍቶ ነበር። ከዛ በኋላ ነው ተመልሼ የመጣሁት። ሶሪያሲስ አይድንም ሙሉ በሙሉ። ይሄንን አፍ ሞልቶ መናገር ይቻላል። ግን ምን ማድረግ ይቻላል? ከበሽታው ንጹህ ማድረግ ይቻላል ለተወሰኑ ጊዜያቶች። አሁን ሪላፕሲንግ ፔሪዱ አንዳንድ ሰዎች በየወሩ በየ2 ወሩ የሚመላለስባቸው ሰዎች አሉ። እሱ ቅድም ለ1 ዓመት ከበሽታው ንጹህ ሆኜ ምንም መድኃኒት ሳልጠቀም ቆይቻለሁ ብሏል። ህክምናው የሚፈለገው በየቀኑ መድኃኒት እንዲጠቀም አይደለም። በሽታውን ከሚታይ ደረጃ በታች አድርጎ ቆዳው ላይ ምንም እንዳይታይ አድርጎ ከዛ ደግሞ መድኃኒት ሳይጠቀም ለሆነ ጊዜያት እንዲኖር ነው እስኪመለስ ማለት ነው። ምልክቱ ሲመለስ እንግዲህ ይመለሳል። አንዳንድ ሰዎች እንዳለው በየወሩ ሊመላለስባቸው የሚችሉበት ሁኔታዎች አሉ። እነዚህ ሊሆኑ የሚችሉት አካባቢ ላይ ያሉ ነገሮች የማያስወግዱ ከሆነ ሰው አልኮል የሚወስድ ከሆነ የማይፈቀዱ መድኃኒቶችን ከወሰደ አንዳንዴ ማጨስም እንደ ምክንያት ይጠቀሳል። እነሱን የሚያደርግ ከሆነ ቶሎ ሊመላለስበት ይችላል። አንዳንድ ሰዎች ደግሞ በትክክል እነዚህ ነገሮች መድኃኒቶችን የተከታተሉ አካባቢ ላይ ያሉ ነገሮችን ሙሉ በሙሉ የሚያስወግዱ ከሆነ እስከ 5 ዓመት ዲዚዝ ፍሪ ሆነው ከበሽታው ንጹህ ሆነው የሚቆዩበት ሁኔታዎች አሉ። ስለዚህ መዳን አይድንም፣ ይሄን ነገር ማድረግ ግን ይቻላል ማለት ነው። ሶሪያሲስ በአብዛኛው ከቤተሰብ የሚወረስ ችግር ነው። ብሩክ እንደሚናገረው ከሆነ ግን ከቤተሰቦቹ ከእርሱ በቀር እንደዚህ አይነት የቆዳ ችግር ያለበት አንድም ሰው የለም። መንስኤው እንግዲህ በደንብ አሁን የታወቀው ምንድን ነው? ብዙዎቹ የተወሰኑት ሶሪያሲስ ካለባቸው ሰዎች በቤተሰብ ይሄ ችግር ላይገለጥ ምልክቱ ላይታይ ይችላል፣ ግን በጂን የሚወረስ አይነት ችግር ሆኖ ነው የታወቀው። ይህን የሚያጠናክር ምንድን ነው ያለው ኤቪደንስ? አንድ ሰው ለምሳሌ አንድ ልጅ ሶሪያሲስ ካለበት ቤተሰብ ሲወለድ በእናት በኩል ብቻ ወይ በአባት በኩል በአንድ አቅጣጫ ብቻ ሶሪያሲስ ካለ ልጁ ላይ የመኖር እድሉ እስከ 15% ይደርሳል። በእናትም በአባትም ሶሪያሲስ ያለ ከሆነ ደግሞ የሚወለደው ልጅ ላይ እስከ 50% ሶሪያሲስ የመኖር እድል አለ ማለት ነው። ይሄ ምንድነው የሚያጠናክረው? ይሄ ነገር የሚወረስ ከቤተሰብ በጂን የሚወረስ አይነት ችግር መሆኑን ያጠናክራል። ሁለተኛው ምክንያት ደግሞ የኢሚዩን ሴል እነዚህ ከበሽታ የሚከላከሉ ህዋሳት ችግር ነው። የነዛ በትክክል ያለ መስራት ኢሚዩን ዲስፋንክሽን ይባላል። የተለያዩ አይነት እነዚህ ኢሚዩን ሴሎች ለዚህ ችግር አብሮ የሚመጡ የተገኙ አሉ። ስለዚህ እነሱም ሁለተኛ ችግር ሆኖ ተገኝቷል። እንደውም አሁን ከህክምና ጋር የተያይዙ ትልቁ ስራ እየተሰራ ያለው እነዛ ላይ ምንድነው ችግሩ፣ እነዛንስ ሙሉ በሙሉ ማከም ተችሎ ህመሙ ማዳን ይቻላል እየተባለ አሁን ብዙ ጥናቶች እየተሰሩ ነው ያሉት እንግዲህ በዛ መቅጣጫ። ሶስተኛው ነገር ደግሞ አካባቢ ላይ ያሉ ችግሮች ናቸው። ኢንቫይሮንሜንታል ፋክተርስ በጣም አስፈላጊ ናቸው። እንግዲህ ቅድም እንዳልነው ከቤተሰብ ከተወረሰ የኢሚዩን ሴል ችግር ከሆነ አንድ ሰው ምልክት ሳይኖረው ሊቆይ ይችላል። ግን እነዚህ ምልክቶች እንዲታዩ ትሪገሪንግ ፋክተር የሚባሉ አካባቢ ላይ የሚገኙ ችግሮች አሉ። እነዚህ ነገሮች አንድ ላይ ሲደመሩ ሶስቱ ነገሮች ሲኖሩት አንድ ሰው ሙሉ በሙሉ የሶሪያሲስ ችግርን ይዞ ሊመጣ ይችላል ማለት ነው። ከነዚህ አካባቢ ላይ ከሚኖሩ ችግሩን ከሚያባብሱት ነገሮች አንዱ ኢሞሽናል ስትረስ፣ የአእምሮ ጫና ካለበት አንድ ሰው አንዳንዴ ሶሪያሲስ በራሱ የአእምሮ ጫና ስለሚያመጣ የአእምሮ ጫና ሶሪያሲስን ተከትሎ ሊመጣ ይችላል። ወይ ደግሞ አንድ ሰው የአእምሮ ጫና በተለያዩ ሌሎች ምክንያቶች ሊኖሩት ይችላል። ግን ሶሪያሲስ ደግሞ በውስጡ አለው፣ ምልክቱን ማሳየት አልጀመረም። የዚህ የአእምሮ ጫና መኖር ሶሪያሲስ ምልክቱ እንዲታይበት ያደርጋል። በጣም ትልቁና ዋናው አስፈላጊ አካባቢ ላይ ከሚኖሩ ምክንያቶች አንዱ ነው። ሌላው ደግሞ
አልኮሆል ነው መጠጥ ነውና የአልኮል መጠጥ አንዱ እና አስፈላጊ የሆነ አካባቢ ላይ ከሚኖሩ ችግሩን ከሚቀሰቅሱ ኦር ችግሩ ከተነሳም በኋላ ችግሩን ከሚያባብሱ ነገሮች ብሎ ከሚታሰቡት አንዱ አልኮል መጠጥ ነውና እሱም ሶሪያሲስ ያለባቸው ሰዎች ላይ በጣም ጥንቃቄ የሚያስፈልገው ፖይንት ነው። ሶስተኛው ደግሞ ቁስልና አንዳንድ ቆዳ የሚጎዱ ችግሮች ለምሳሌ አኮም ሊሆን ይችላል፣ የሆነ ነገር ቆርጦት ሊሆን ይችላል። ትራውማ ካለ ማንኛውም አይነት ቀላልም ይሁን ወይ ከባድም ይሁን የቆዳ ቁስል ካለ ሶሪያሲስ እዛ ቦታ ላይ ይወጣል። እንደዚህ አይነት ችግር ካለባቸው እነዚህ ሰዎች ኮብነርስ ፌኖሜና ይባላል። ኮብነርስ ፌኖሜና አለው ማለት ነው ያ ሰውዬ። ሁሉም ሰው ላይ ላይታይ ይችላል። ስለዚህ ቁስልን የቆዳን ጉዳትን በተለያዩ መልኩ እንዳይጎዱ ሶሪያሲስ ካለባቸው ማስወገድ አስፈላጊ ነው ማለት ነው። ጥቁር መድኃኒት ነበር የሚቀመም እሱ ነበር የሰጠኝ። እሱ እየተቀባው ይጠፋ ነበር። የተወሰነ ጊዜ ይጠፋና ተመልሶ ይመጣ ነበር። እንደዛ ነበር ባህል። ከዛ በኋላ ዝም ብሎ በቃ ማስጣልጣል ጀመረኝ። እግሬ ላይ ነው የጀመረኝ። አንዳንድ ስመጣ በቃ ተቀባሁት። ከዛ በኋላ ከዚህ ከእግሬ በታች ሆነ መልሶ ደግሞ አሁን በዚህ ሰሞን ከዚህ ወሩ በፊት የተሰጠኝ መድኃኒት ተጠቀመው ሙሉ ሰውነቴ ላይ መጣ። ባለፉት 10 ዓመታት ውስጥ ምክንያቱም በማያውቀው ሁኔታ የቆዳ ችግር እየተደጋገመ ይነሳበታል። የሚፈጥረው ጫና ቀላል የሚባል አይደለም። ባለፉት 10 ዓመታት ውስጥ ምክንያቱም በማያውቀው ሁኔታ ይህ የቆዳ ችግር እየተደጋገመ ይነሳበታል። የሚፈጥረው ጫና ቀላል የሚባል አይደለም። ከፍተኛ የሆነ ማሳከክና የሰውነት ቆዳ መርገፍ ያስከትላል። ወደ ሐኪም ጋር ሄዶ ሕክምናውን ከመውሰድ ውጪ ሌላ አማራጭ የለውም። እሺ ብሩክ እንዴት ነህ? ሰላም ነው? እንኳን ደህና መጣ። ምን ነበር እስኪ ለምን መጣ ዛሬ እዚህ? ኦኬ ስንት ጊዜ ሆነ ከጀመረ ይሄ ነገር ቆዳ ላይ መውጣት ከጀመረ ስንት ጊዜ ሆነ? እዚህ ከመጣሁ አሁን ወደ 10ኛ ዓመቴ ነው። ገጠር ያለው ይታከማል። ስለዚህ ከ10 ዓመት በላይ ነው ማለት ነው መጀመሪያ። አንዳንዴ ይሻላል ተመልሶ ይመጣል፣ እንደዚህ ነው ይሄዳል ይመጣል። አሁን ሰውነት ላይ ሙሉ በሙሉ ነበረ። አምና አካባቢ ሙሉ በሙሉ ጠፍቶ ከዚህ ከቀጥታ ይወጣሽ ይቻላል። ኦኬ ተመልሶ ይመጣል። ኦኬ ሲጀምር የት አካባቢ ነበር የጀመረው? ትንሽ ሆኖ የተወሰኑ ቦታ ነው የጀመረው ወይስ አንዴ ሙሉ ሰውነትን አዳረሰ? ኦኬ ከሰዓት ላይ አንተ ማሳከክ አደረገና ሙሉ ሰውነት ላይ በአንዴ ሽፍ አለ። የሆነ ፈሳሽ ቅባት አለ። እሱን እንጠቀም። ፈሳሽ ውሃ አይነት የፀጉር የሚጠቀሙት አለ። እሱን እንጠቀም። ሙሉ ሰውነት ሲቀባ በቃ የተወሰነ ሰዓት ድረስ እንትን ይላል ይተወኛል። ቆዳን ሲያጠቃ ሙሉ የሰውነታችንን ክፍል ከፀጉር ላይ ጀምሮ እስከ እግር ጥፍር ድረስ የሚያጠቃ አይነት ችግር ነው። እንዳልነው ቆዳ ላይ በብዛት ይታያል። ከቆዳም ደግሞ ከሰውነታችን ክፍል በብዛት የሚታየው ጫና ያለበት የሰውነት ክፍል ፕሬዠር ኤሪያስ በሚባል የሚታወቁ ኤሪያዎች፣ ለምሳሌ የመገጣጠሚያ ውጭኛው ክፍል ይሄ የውጭው የዚህኛው መገጣጠሚያ ኤልቦ ላይ ይታያል። ጉልበት አካባቢ ላይ በብዛት የሚታይባቸው ኤሪያዎች ናቸው። ከዛም በተረፈ ግን እንደውም ከዚህም በበለጠ የሚታየው የቅል ራስ ላይ ጭንቅላት ላይ ነው የሚታየው። እንግዲህ እዛ ጋር ሲታይ ብዙ ሰው ፎሮፎር በማለት ነው የሚያስበው። አንድ ሰው ላይ ሲታይ ለምሳሌ አንድ አይነት ቦታ ላይ ብቻ የተወሰነ ቦታ ላይ ብቻ ሊታይ ይችላል። ለምሳሌ ጭንቅላት ላይ ብቻ የሚወጣ ከሆነ ያኔ ሙሉ በሙሉ ፎሮፎር ነው የሚመስለው። ስለዚህ ሰው ፎሮፎር በማለት ያስባል። ግን ይሄኛው ፎሮፎር አይደለም። ሌላው ሰውነታችን ክፍል ላይ ሲወጣ ከፎሮፎር ሙሉ በሙሉ የሚለይበት ሁኔታዎች ስለሚኖሩ ያኔ መለየት ይቻላል ማለት ነው። በተጨማሪ ደግሞ ጥፍራችን ላይ ሊወጣ ይችላል። እንግዲህ ጥፍር ላይ ሲወጣ ብዙ የተለያዩ የሶሪያሲስ የጥፍር ምልክቶች አሉ። ስለዚህ ከዚህ በመነሳት ሶሪያሲስን ብዙ ስም እንሰጣቸዋለን፣ እንከፋፍላቸዋለን። ጭንቅላት ላይ የሚወጣ ከሆነ ስካልፕ ሶሪያሲስ ይባላል። ጥፍር ላይ የሚወጣ ከሆነ ኔል ሶሪያሲስ ይባላል። መገጣጠሚያ ላይ
ምልክቶች ሊታዩ ይችላሉ። ከሶሪያሲስ ጋር የተገናኘ እጅ ወይ እግር መገጣጠሚያ፣ ትላልቆች መገጣጠሚያዎች፣ ትናንሾች መገጣጠሚያዎች ላይ ሊፈጠር ይችላል። ያኔ እንደ እብጠት፣ መጣመም፣ ያለመታዘዝ የመሳሰሉ ምልክቶችን ሊያመጣ ይችላል። እሱ ደግሞ ሶሪያቲክ አርትራይትስ ይባላል። ሌላው አይነት ደግሞ የሰውነታችን አሁንም በውስጠኛው የመገጣጠሚያ ክፍል ለምሳሌ እንደ ብብት አካባቢ ላይ፣ መቀመጫ መካከል የመሳሰሉ ቦታ ሲወጣ ኢንቨርስ ሶሪያሲስ ይባላል። አሁንም እዛ ጋር ተመሳሳይ ችግሮች የሚወጡ ተመሳሳይ ምልክት ያላቸው ህመሞች ሊኖሩ ይችላሉ። ግን ያው ባለሙያው በተለየ መልኩ መለየት የሚቻልበት ሁኔታዎች አሉ። ሌላው ደግሞ ሙሉ በሙሉ የሰውነታችንን ክፍል ሲያዳርስ ከ80% የቆዳ ክፍል በሶሪያሲስ የተጠቃ ከሆነ ኤሪትሮደርሚክ ሶሪያሲስ ይባላል። ይሄኛው እንግዲህ የከፋው አይነት ከሚባሉ ውስጥ ነው የሚመደበው። ደረጃዎቹም በኋላ እናወራቸዋለን። ከዛ ውጭ አሁንም ሶሪያሲስ እጅና እግር ላይ የውስጥ ክፍል ብቻ ሊወጣ ይችላል። ፓልሞፕላንታር ሶሪያሲስ ይባላል። በሌላ መልኩ አሁንም ሌላ ስም የሚሰጠው አይነት መግል የመሳሰሉ ትናንሽ ነገሮች የሚወጡ ከሆነ ፖስቹላር ሶሪያሲስ ይባላል። ይሄኛው አይነት ደግሞ ሁለት እንከፍላቸዋለን። አንደኛው የተወሰነ ቦታ ላይ ብቻ የሚወጣ ከሆነ ሎካላይዝድ ይባላል። የተወሰነ ለማለት ነው። በብዛት ይሄኛው አይነት የሚወጣው እጅና እግር ላይ ነው አሁን የሚወጣው። ሙሉ ሰውነት ላይ የሚወጣ ከሆነ ደግሞ ጀነራላይዝድ ወይ ደግሞ በሌላ ስሙ ቮን ዙምፓሽ እየተባለ የሚጠራ አይነት መግልን ይዞ የሚወጣ ሶሪያሲስ አይነት አለ ማለት ነው። እረፍት የሚነሳ አይነት ማሳከክ ስለሚኖረው የሶሪያሲስ ችግር ያለባቸው ሰዎች ቆዳቸው እስኪጎዳና እስኪደማ ድረስ ሊያኩት ይችላሉ። መድኃኒት መቀባት ከጀመሩ በኋላ ግን የማሳከክ መጠኑ ቀስ በቀስ እየቀነሰ ይጠፋል። አሁን ግን በብዛት ሰውነት ላይ በተደጋጋሚ የሚወጣው የተከያቢ ላይ ነው። በብዛት የሚወጣው ከዚህ ከእግር በታች ነው። ሌላ ቦታ ጣልጣል ነው የሚለው። ማሳከክ አለሁ ብለኛል። ያኔ ሲጀምር ብቻ ነው ወይስ አሁንም እያሳከከ ነው? ሲወጣ ያሳከከ። ማሳከኩ መጠነኛ ነው ወይስ ከበድ ያለ በጣም የሚረብሽ አይነት ማሳከክ ነው? አንዳንዴ ያደማል። ከማከክ የተነሳ ይደማል ቦታው ላይ። እንግዲህ ሶሪያሲስ አንዱ መገለጫው ቆዳ ላይ ሲወጣ ማሳከክ አለው። ቅድም ታካሚያችን ብሎ ነበር እና ማሳከኩ ብዙ ነው። ዲስኮምፈርት አለው፣ ይረብሻቸዋል። ማታ የመረበሽ ነገር አለ። ቀን ስራ ቦታ የሆኑ የመረበሽ ነገሮች ይበዛሉ እሱ ላይ። ግን ኢንፌክሽን ጥሩ ነገሩ ኢንፌክሽን ሶሪያሲስ ያላቸው ሰዎች ላይ ብዙ አይደለም። እንደውም ብዙ ጊዜ እንደ ምሳሌ ነው የሚጠቀሰው። አሁን ለምሳሌ አንድ የቆዳ አለርጂ ያለበት ሰው እና ሶሪያሲስ ያለበት ሰው እኩል አይነት ኢንፌክሽን ብታጋለጭው፣ ለባክቴሪያ እኩል ብታጋለጫቸው የሶሪያሲሱ ታካሚ ብዙም ለኢንፌክሽን አይጋለጥም፣ ኢንፌክሽን አይፈጠርበትም። በተቃራኒ ደግሞ አለርጂ ያለባቸው ሰዎች አሁን የቆዳ አስም የሚባል አለ፣ አቶፒክ ደርማታይተስ፣ እነሱ በጣም በቀላሉ በየጊዜው ለተለያዩ በባክቴሪያ ለሚመጡ፣ በቫይረስ ለሚመጡ፣ በፈንገስ ለሚመጡ ኢንፌክሽኖች የተጋለጡ ናቸው። ሶሪያሲስ ላይ ስትመጪ ግን እነዚህ ነገሮች ብዙም አይታዩም። እንደ ምክንያት የሚጠቀስ ነገር አለ። ለምን ሶሪያሲስ ያላቸው ሰዎች ኢንፌክሽን አይበዛባቸውም፣ በተቃራኒ ደግሞ አለርጂ ያለባቸው ለምሳሌ ኢንፌክሽን ይበዛባቸዋል ሲባል የሶሪያሲስ ቆዳ ላይ የሚመነጭ አንድ ከባክቴሪያ ከፈንገስ እና ከቫይረስ የሚከላከል ናቹራል አንቲ ማይክሮቢያል ፔፕታይድ የሚባል ነገር አለ። እነዚህ ናቹራል አንቲ ማይክሮቢያል ፔፕታይዶች ፕሮቲን ናቸው በተፈጥሮ። ግን ዋና ጥቅማቸው ምንድን ነው? ከበሽታ መከላከል ነው። እንግዲህ ሰውነታችን ውስጥ አሁን አንቲቦዲ የምንላቸው ነገሮች በሙሉ የተፈጠሩት ከፕሮቲን ነው። ስለዚህ እነሱ ጋም እነዚህ ፕሮቲኖች በበለጠ ይዘጋጃሉ ቆዳቸው ላይ እና በቀላሉ ለባክቴሪያ፣ ለፈንገስ፣ ለቫይረስ ወይ ለሌሎች ፓራሳይቶችም እንዳይጋለጡ እነሱ ይከላከሏቸዋል ማለት ነው። የህመም ማስታገሻና ለሌላ በሽታ የሚታዘዙ መድኃኒቶች ሶሪያሲስ ያለባቸውን ሰዎች ችግሩን ሊያስነሳባቸው ይችላል። ሌላ ተጨማሪ አንዳንድ የምትወስዳቸው መድኃኒቶች አሉ። ለምሳሌ የህመም ማስታገሻ የወባ መድኃኒት ውስጥ ታውቃለህ? ከዚህ መድኃኒት መድኃኒቶች ናቸው። ለተለያዩ ምክንያቶች ተብሎ መድኃኒቶች ይታዘዛሉ። አንዳንዶች በባለሙያ ይታዘዛሉ። አንዳንዶቹ ደግሞ ሰዎች በራሳቸው ሄዶ ፋርማሲ በግላቸው የሚገዙት ኦቨር ዘ ካውንተር የሚገኙ መድኃኒቶች አሉ። እነዚህ መድኃኒቶች በብዛት አሁን ለምሳሌ ሁላችንም የምናውቀው ህመም ማስታገሻ መድኃኒቶች አሉ። ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ተብሎ ወደ 4 የሚሆኑ አንድ ግሩፕ ስር የተመደቡ መድኃኒቶች አሉ።
ለምሳሌ ዳይክሎፌናክ በደንብ ታዋቂ ነው ሰው ዘንድ። ራስ ምታት ሲኖር፣ ትኩሳት ሲኖር፣ የጉልበት የወገብ ህመም ሲኖር፣ ብቻ ህመም ማንኛውም መልኩ ካለ የህመም ማስታገሻ መድኃኒት ሲሆን እነሱን ይጠቀማሉ። አይቡፕሮፌን የሚባል አለ፣ አስፕሪን የሚባል አለ። እነዚህ ሁሉ ይህን ችግር ያባብሳሉ። ስለዚህ ሶሪያሲስ ያለባቸው ሰዎች ሌላ አይነት አማራጭ ቢጠቀሙ የተሻለ ነው የሚሆነው ማለት ነው። ሌሎችም አሉ እንግዲህ ለደም ግፊት ተብሎ ወይ ለሌላ አይነት የሚሰጡ መድኃኒቶች አሉ። የወባ መድኃኒት አለ፣ ክሎሮኪን እና የክሎሮኪን ዘር የሚባሉ ለወባ የሚሰጡ መድኃኒቶች አሉ። እንግዲህ እነዚህ ችግሮች መድኃኒቶች ሶሪያሲስ ያለባቸው ሰዎች ላይ በጣም ጥንቃቄ ያስፈልጋል ማለት ነው። አንዳንዴ ደግሞ ሌላም እንደ ፕሪዲንሶል የሚባሉ መድኃኒቶች አሉ። አንዳንዴ ሶሪያሲስን ለማከም ይሰጣል በቅባት መልኩ፣ አንዳንዴ በክኒን መልክ የሚሰጥበት ሁኔታዎች አሉ። ብዙም ባይመከሩም በክኒን መልኩ እነዚህ መድኃኒቶችን እየተጠቀሙ ሶሪያሲስ ያለባቸው ሰዎች በድንገት ዝም ብሎ ሲያቆሙ በሽታው በጣም ብዙ ሆኖና በፊት ከነበረው አይነት ከበድ ብሎ የሚወጣበት ሁኔታዎች አሉ። ስለዚህ እነዚህ ጥቂቶቹ ናቸው እንግዲህ አካባቢ ላይ ከሚኖሩ ችግሩን ከሚያባብሱት ነገሮች ናቸው ማለት ነው። ሶሪያሲስ ከአንድ ሰው ወደ ሌላ ሰው በንክኪ ወይም ልብስ በመዋዋስ አይተላለፍም። ለብሩክ ከወንድሞቹ ጋር ልብስ መቀያየር እነሱ ላይ ያመጣው ምንም ችግር እንደሌለው ይናገራል። ልብሳችንን ቢሆን ተቀያይረን ነው የምንለብሰው ከወንድሞቼ። ምንም የሚተላለፈው ነገር የለውም፣ የያዘን ነገር የለም። ሙሉ በሙሉ ተላላፊ ያልሆነ ችግር ነው። ቆዳ አካባቢ ላይ የሚታዩ አንዳንድ ጊዜ ነገሮችን በትክክል ያለ መረዳት ነገር አለ። እንግዲህ ቆዳ ላይ የሚወጣ ነገር በሙሉ ተላላፊ አይነት ነገር አድርጎ የሚያስቡ ሰዎች አሉ። እስፔሻሊ እንደሱ አይነት የሚረግፍ ነገር ቆዳቸው ላይ ካለ ይተላለፋል ብሎ ሊያስቡ ይችላሉ። እና ሶሪያሲስ ሙሉ በሙሉ ተላላፊ ያልሆነ አይነት ችግር ነው። ስለዚህ እሱም እንዳለው የወንድሙ ልብስ ወይ ወንድሙ የእሱን ልብስ ሼር እያደረጉ በመቀያየር እየለበሱ ነበር። ምንም እስካሁን ቤተሰብ ላይ የታየ ችግር የለም ነው የሚለው። እንግዲህ ተላላፊ አይደለም። በምን እንደተነሳ እንግዲህ እነዚህ ትሪገሪንግ ፋክተሮች ሊኖሩት ይችሉ ይሆናል። እሱ ላይ ለየው ይችላል። በተረፈ በጂን ችግርና የነጭ የደም ሴል በትክክል ያለ መስራት ነገር ነው ማለት ነው ሲለው። ሶሪያሲስ ያለባቸው ሰዎች የቅርብ የሐኪም ክትትል ያስፈልጋቸዋል። ቆዳ ላይ ከሚፈጥረው ችግር በላይ በጊዜ ሂደት በውስጥ የሰውነት አካሎች ላይም ተጽዕኖ ያሳድራል። አንድ ሰው ሶሪያሲስ ካለበትና ባይታከም ምንድን ነው ተጽዕኖ አይደለ ህይወቱ ላይ የሚያደርስ በጣም ከባዱ ትልቁ ነገር እሱ ነው። እንግዲህ ሶሪያሲስ ሙሉ ሰውነቱ ላይ የሚሆን ከሆነ ሳይኮሎጂካሊ እሱ ላይ የሚያደርሰው ጫና ቀላል አይደለም። አንደኛ ገና ለገና ሶሪያሲስ ያለባቸው ሰዎች በራሳቸው የመተማመን ደረጃ አቅማቸው በጣም የወረደ ነው። ሰልፍ ስቲም ኦር ሰልፍ ኮንፊደንሳቸው በጣም የወረደ ነው። ስለዚህ ከጓደኞቻቸው ጋር ኦር ከስራ ባልደረቦቻቸው ጋር እኩል ሆነው ኮምፒት ማድረግ አይችሉም። ለራሳቸው የሚሰጡት ግምት በጣም የወረደ ነው የሚሆነው። ሁለተኛው ደግሞ ራሳቸውን መደበቅ ያበዛሉ። በልብስ ራሳቸውን በጣም ይጠቀልላሉ። ላይክ እንዳይታይባቸው ኮፍያ እዚህ ድረስ ሙሉ በሙሉ ልብስ ቢካዝ ቀደም እንዳልኩት ምክንያቱ ምንድነው ይሄ ነገር ይረግፋል ሰውነታቸው ላይ በጣም ሲረግፍ ልብስ ላይ ይታያል። ሲግኒፊካንት የሆነ በቃ ዱቄት የተረጨባቸው ነው የሚመስለው እና ያ ነገር አሁንም ራሳቸውን ይደብቁና በራሳቸው እምነት እንዳይኖራቸው ያደርጋል። ሶስተኛው ነገር ደግሞ እንግዲህ ያው ዲፕሬሽን ወይ ድብርት የሚባለው ነገር አብሮ ይመጣል ማለት ነው። ከነዚህ በኋላ አንድ ሰው ራሱን መደበቅ ካመጣ በራሱ መተማመኑ ደረጃ በጣም ከወረደ ዲፕሬሽን የሚባል ወይ ድብርት ውስጥ የመግባት ነገር ይጀምራል። እንግዲህ ድብርቱ ደረጃ አለው። በጣም የከፋ ደረጃ ሲደርስ አንድ ሰው ድብርት ካለበት ወይ ዲፕሬሽን ያለበት አንዱ የዲፕሬሽን ምልክት ሱሳይድ ነው፣ ራሱን የማጥፋት ነው። ብዙ ጊዜ የማይጠቀስ ነገር ግን ብዙ ህመምተኞች አሁን ለሶሪያሲስ የተከታተሉ ያሉ ከረጅም ዓመት በኋላ አብሮ የሚመጡ ችግሮች ደግሞ ተገኝተዋል። እንደ የልብ ህመም ማዮካርዲያል ኢንፋክሽን የሚባል ነገር አለ። አብሮ አጋጣሚ ይሁን አሁን ወይ ደግሞ በሽታው ራሱ ይሁን አልታወቀም። አሁንም ሱካርም በበለጠ ሁኔታ ሶሪያሲስ ያለባቸው ሰዎች ላይ የመታየት ነገር አለ። እንግዲህ ለልብ ህመም ከሚያጋልጡት አንዱ ምክንያት ተብሎ አሁን እየተጠቀሰ ያለው ሶሪያሲስ ነው። እንደውም አንዳንድ ጥናቶች የሚያሳዩት እስከ 7% ይደርሳል ይባላል። አንድ ሰው ሶሪያሲስ ካለበት ለድንገተኛ የሞት የሚያመጣው የልብ ችግር ማዮካርዲያል ኢንፋክሽን የሚባል አይነት ችግር
እነሱ ላይ የመታየት ነገሮች አሉ። ሶስተኛው ወይ ደግሞ በቁጥር ኤግዛክት ላይ ይችላል። ያው ሌላው አንዱ መጥፎ ነገር ምንድነው? ውፍረት ኦቢሲቲ፣ ከመጠን ያለፈ የሰውነት መወፈር አሁንም ሶሪያሲስ ያለባቸው ሰዎች ላይ እየበዛ እና እየታየ ያለ ችግር ነው። እንግዲህ አንድ ሰው ከመጠን ያለፈ ለህመም የሚያደርስ አይነት የውፍረት ሰውነቱ ላይ የሚታይ ከሆነ ዞሮ ዞሮ እሱም ለልብ ህመም ያጋልጣል፣ ዞሮ ዞሮ እሱም ለሱካር ያጋልጣል። መጨረሻ ላይ እንግዲህ ተመሳሳይ የሆኑ ወደ መጥፎ ህመም ሊያደርሱ ይችላሉ ማለት ነው። ሌላኛው አይነት ደግሞ መገጣጠሚያ ላይ የሚወጣው አይነት ሶሪያሲስ ከሆነ እንግዲህ ከቀን ስራቸው ላይ ጫና ይፈጥሩባቸዋል ማለት ነው። መገጣጠሚያቸውን ማዘዝ አይችሉም፣ መንቀሳቀስ አይችሉም። መገጣጠሚያቸው ሊያብጥ ይችላል፣ ህመም አለው። ስለዚህ እንደ ማንኛውም ጤናማ ሰው ፕሮዳክቲቭ ላይሆኑ ይችላሉ ማለት ነው። ህይወታቸው ተንቀሳቅሰው ስራ ቦታ ሄደው ስራቸውን በሚገባ መከወን አይችሉም እና የመሳሰሉ ችግሮች በዚህ መልኩ ሊታይባቸው ይችላል። ስለዚህ አንድ ሰው ባይታከም በዚህ አይነት አቅጣጫ ሊጎዳ ይችላል ማለት ነው። ጥፍር ላይ ከወጣ ለምሳሌ ፔን ህመም ሊፈጥር ይችላል አካባቢው ላይ ጥፍሮቻቸው ላይ። እንግዲህ የውበቱን በሳይኮሎጂካሊ በስነ አእምሮ የሚደርስባቸው ችግር እንዳለ ሆኖ በተጨማሪ ህመም ሊፈጥርባቸው ይችላል። ያ ህመም ደግሞ አሁንም ስራቸውን በደንብ መስራት አይችሉም። ተመሳሳይ የሆኑ ችግሮች አሁንም ይቀጥላሉ ማለት ነው። እጅና እግር ላይ የሚወጣ ከሆነ እጁ ላይ ከሆነ አሁንም ስራ መስራት አይችልም ማለት ነው። ራሱን የመጥላት ነገር፣ ጓደኛ የመጨበጥ እንደፈለገ ራስን የመደበቅ ነገር፣ ቅድም ያልናቸው ነገር ይመጣሉ። አሁንም እግር ላይ ከሆነ ቅድም ለምሳሌ እንደ መግል የሚይዙ ከሆነ ህመምም አላቸው አብሯቸው። ስለዚህ እንቅስቃሴያቸው አሁንም ሊሚትድ ይሆናል። ስለዚህ በተለያዩ አቅጣጫ ጉዳት አላቸው። ቀጥተኛ ወይ ደግሞ ቀጥተኛ ባልሆነ መልኩ ለተለያዩ ጉዳቶች ይጋለጣሉ ማለት ነው።